አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ አንድ ጥያቄ ልጠይቃችሁ ነው። በጣም ግርም ድንቅ የሚለኝን ጥያቄ ማለት ነው፣ አይምሮ የሚጠይቀኝን የእናንተም ጥያቄ ይሆናል ብዬ አስባለሁኝ። መልሱንም ልታውቁት ስለምትችሉ ኮሜንት ላይ እንድታስቀምጡልኝ። በባለፈው ከቤት ያጠገብ ጅብ መጥቶ ያው አዳርን ከኔ ቤት በር ላይ ነው ያደረው ብያችሁ ነበር። እንደዚህ ሲያንኳኳ ምናምን በፍርሃት ተጨንቄ ነበር ያደርኩት እና አሁንም በድጋሜ ትናንትና ማታ ላይ ማለት ነው በቃ በጊዜ 2 ሰዓት ተኩል አካባቢ ምናምን በእኛ በኢትዮጵያ ማለት ነው 2 ሰዓት ተኩል አካባቢ እንግዲህ የኛ አገሩ ሆኖ ነው ማለት ሰፈራችን አዲስ ምስረታ ስለነበር በፊት የጅብ መናኸሪያ ነበረ እና ማታ እንደዚህ በቃ 2 ጅብ አንዱ ወደዛ አንዱ ወደዚህ መጣ በቤታችን በኩል ማለት ነው። በበሩ ገብቶና በዚህ አጥሩም እንትን ስለሆነ ይገባልና ከዛ ከጎረቤት ወንድ ነበረና እያሯሯጡ እንትን አለች በእንትን ማለት ነው። በዚህ በዱላው ማቁ ዘምዘም እንደዚህ የወረወሩ ዱላውን ማለት ነው አባረሯቸው። ከዛ ውሻም ነበረና አብሮ ውሻው ራሱ ፈርቷቸው ይሁን እኔ ጅቡን እያሯሯጠ ይሁን ውሻው ብቻ ማታ በጣም ድንብርብር ብለን ነበርና ከዛ እነዛ ጎረቤታችን ያባረራቸው በቃ ማለቴ ተናደው ምናምን የታባቱ ምናምን እያሉ ነበርና ሴቶቹ ሁላ ተንጫጩ። የሰፈራችን ሰዎች ሴቶቹ በቃ ትላልቆቹ ሰዎች እናቴን ጨምሮ ተንጫጩ። አትናገሯቸው በቃ እንዳታጣሉን ነገ መድረሻችን የት ነው ምናምን ብሎ በጣም ጮሁ። እና እኔ በጣም ግራ ገባኝ። ጅብ ማለቴ ከሄደ በኋላ መስሚያ ጆሮ አለው እንዲህ በርቀት ይሰማል ወይስ ያወራችሁትን ይሰማል? እኔ ብቻ በጣም ነው የሚገርመኝ። ብዙ ጊዜ እንደዛ ይባላል። እና በቃ እንዳታጣሉን ገና ሲመጣ ካያችሁ ጅብ ምናምን ሲያዩ እኛ ካንተ ጠብ የለንም ምናምን አርዚቅህን አላህ ይስጥ ዘወር በልልን ምናምን ካንተ ጋር እንጣላም ምናምን ይላሉ። አባብለው ምናምን ነው የሚሸኙት እና በጣም ይገርመኛል ያ ነገር ለምንድነው እንደዛ የሚባለው? እኔ በነገራችን ላይ ጠይቄም አላቅም ስለዚህ ጉዳይ፣ ግን በተደጋጋሚ በጣም ስሰማው ስለነበረ በቃ ስለአጀበኝ ነው የጠየኳችሁና እስኪ የምታውቁ ካላችሁ በዚሁ አጋጣሚ በቃ ይሄን ጉዳይ ሰምታችሁ ከሆነም በዛ ላይ ደግሞ ፈተዋ ተጠይቆ ከሆነ ሰምታችሁ ከሆነም ያንን ነገር እንደዚህ አይነት ነገር እንዴት ነው ማለት ያን ነገር ከቦታው እንስሳ ከመሆኑ በላይ ትልቅ ቁም ነገር የተሰጠው አይመስላችሁም? እና ይሄ ነገር እንዴት ሆነ? በምን ምክንያት ነው እንደዛ የሚባለው? ከርቀት ይሰማል ወይስ ደግሞ ጎሚሚ ይይዛል የሚባለው ነገር ይሄ ነገር እውነት ነው? እንዴት ነው የሚይዘው? እኔ አላቅም፣ በራሴ ምን እንደሆነ አላቅም። ግን ሰዎች እንደዚህ ይላሉ። ቤተሰብ በቃ ትላልቅ ሰዎች፣ የሰፈር ሰዎች በቃ እንደው ማታ በጣም ሲጮሁ እኔ ገረመኝ። እንዴ አትናገሩት በቃ እንዳታጣሉን ትልቅ ነገር ይዞን ይመጣው በቃ ልክ ዛሬ እንደዚህ ሲሉ ሰምቶ እሱ ነገ ጓደኞቹን ሰብስቦ በቃ ብዙ መንጋ ሆነው መጥተው እንደሚያስጨንቁን ነገር ነው ያሰበው ሰው ማለት ነው። እና ይሄ ነገር ከምን አንፃር ነው? የባህል ነገር ነው ወይስ ደግሞ በተፈጥሮ ጅብ ሲባል ምንድን እኔ እንጃ ብቻ አላሁ አለም። ባስበው የማልደርስበት ጥያቄ ነው የሆነብኝና ይሄን ነገር የምታውቁ ልጆች ያው ይባላል የሚለውን ሳይሆን ይባላል የትም ቦታ ይባላል ይሄ ነገር እንዳታጣሉን ጎሚ ይዛል ከሱ ጋር እንነካካ ምናምን እንደዚህ አይነት ነገሮች ይባላል። ይሄን ይባላል የሚለውን ሳይሆን በቃ ምንድነው እውነት ነው ወይስ እንዴት ነው? ከባህል የተነሳ ነው ወይስ ይሄ ነገር የተከሰተ ነገር ኑሮ ነው? ማለቴ ሰው እንደዛ ብሎ ተናግሮ የተፈጠረበት ችግር ኑሮ ነው? ይሄ ደግሞ እንደዛ ብለን ካመን ከሸሪዓ ጋር ስለሚጋጭ እንዴት ነው ይሄ ነገር የሚለውን ነገር ማለት ነው። ለምን መሰላችሁ? አሁን እኛ ሀገር ላይ የሆነ ነገር ከተጣላችሁ ምን ካላችሁ ማለት ነው አበጋር የሚባል ነገር አለ አይደለ? ያ ነገር ይመጣና የሆነ ዱላ ነገር ናት እኮ
ቀጭን ዱላ ነገር ናት። ያቺ እንደ ማምለክ ነገር ማለት ነው። ያችን አጋድሞ በዛች ነው መሰለኝ የሚማማሉት። አላሁ አለም አላቅም። እንደዚህ አይነት ከተካሄደበት ቦታ ሂጄ በአካል አይቼ ስለማላቅ ማለት ነው። የምታውቁ ልጆች ትኖራላችሁ እና ያን ነገር በጣም ነው ህዝቡ የሚፈራው። የኢትዮጵያ ህዝብ በጣም ነው የሚፈራው። እዛ ሂደን ከማል እንደውም የሆነ ሴት የሆነ ነገር ከደረሰባት የሆነ ሰው የሆነ ነገር ከደረሰበት በዚህ በቆቲው እኮ ምላ ነው እንደዚህ የሆነች በቆቲው ምሎ እኮ ነው እንደዚህ የደረሰባት ምናምን ይባላል። እና ያ ነገር ያው ሽርክ ነው። ምክንያቱም ያ እዛ ዱላ ላይ እርግጠኛ ነኝ የሆነ ጂን ወይም ሰይጣን ኑሮ በቃ ያን ሲራመዱት በዛ ሲምሉ የውሸት ከሆነ ያ ሰይጣኑ ከነሱ ላይ ጥቃት እያደረሰባቸው ይሆናል ብዬ ነው የማስበው። ምክንያቱም አላህ ከኔ ውጭ አትማሉ ስላለ ማለት ነው። እና ግን ሰይጣን የማያደርገው የለም ታውቃላችሁ። ጂኖች እናንተ የፈለጉትን ነገር ካደረጋችሁላቸው ጥቃት ያደርሳሉ በሰው ልጅ ላይ እና ይሄ የታወቀ ስለሆነ እንደዛ ነው የሚሆነው ያ ነገር ማለት ነው። ያ ነገር ሽርክ ሆነ ማለት ነው። አሁን ይሄኛው ነገር ግን እኔ አልገባኝም። ስላልገባኝ የጠየቃችሁ ልጆች ካላችሁ የምታውቁ ካላችሁም ኮሜንት ላይ በደንብ አድርጋችሁ ጻፉልኝ ማለት ነው። እኔም ኢንሻአላህ ለመጠየቅ እሞክራለሁ ኡስታዞች ጋር ማለት ነው። ሀታ እንትን ራሱ ማለት ነው እቺ አይጥ ቤት ውስጥ ማለት ነው ወላሂ አይጥ ቤታችሁ ውስጥ የሆነ ነገር እንዳታጠፋ እንዳትበላባችሁ ምናምን ሀታ የኔ ምንድነው እሷን እንደማሞገስ ነገር ይደረጋል። ከተሳደባችሁ ልብሳችሁን በልታ ነው የምታድሩ ምናምን ይላሉ። እሷ እንዴ እኔ አንድ ጊዜ እስኪ ትብላ ታዲያ ይቺ ውሻ እንደውም ዕቃ እያጠፋች ውሻ ናት እንጂ ምናምን አልኩኝ። ማን ስለሆነች ነች እሷ እኔ እንደዚህ ብዬ ስለተሳደብኩኝ ሰምታኝ መታ የኔ ልብስ የምትበላው ብዬ ተሳደብኩኝ ማለት። ከዛ ተሳደብ ሁሉም ሰው ጮኸብኝ። እንዴ አንቺ ለግል ልብስሽ እንዳትጨርስብሽ ምናምን አሉኝ። እንደዚህ ያጎቴ ልጅ ደግሞ እንደዚህ ተሳድቦ ብሎ ሽርጡን በጥስጥስ አድርጋ በልታበት አደረች ምናምን አሉኝ። እና እኔ ይሄን ነገር አላምንበትም። እሳደባለሁኝ ግን ምንም አድርጋብኝ አታውቅም። ሲጀመር የለም አይጥ እኛ ቤት ያው ሲመጡም ድመት ስላለችን ትበላቸዋለች ማለት ነው። እና ይሄ ነገርም ይባላል። እኔ የማስበው ከዚህ አንጻር ነው የጅቡ ማለት ነው። ልክ እንደ አይጧ ልክ ውስጣችሁ አንድ ነገር ሲያምን አይደል ያ ነገር እንትን የሚለው እና ስላመናችሁ ይሆናል እንጂ ይሄ ነገር ችግር የሚያመጣ ነው ብዬ አላስብም። እንደ ግሌ አስተሳሰብ ያው እንደ ሸሪዓው ግን እውቀት ስለሌለኝ እኔ እንጃ አልሰማሁም፣ አልጠየቅኩም። እዚህ ስመጣ በተደጋጋሚ ስለሚባል ነው አሁን ግራ ገብቶኝ የምጠይቃችሁ ማለት ነው ውዶችዬ። የምታውቁት ነገር ካለም ጻፉልኝ። እንደዚህ ጅብ መጣ ተብሎ ጅብን አሯሩጦ ተሳድቦ ምናምን ጅብ ጋር ተጣልቶ ጎሚ ይዞበት የሆነ ነገር አድርጎታል የምታውቁ ካላችሁም ይሄንን ኮሜንት ላይ ያስቀምጡልኝ። እና ያው እኔ ስለምፈራ ነው በነገራችን ላይ ሲመጣ ፈራለሁኝ እንጂ እኔ ሌላ ነገር አላቅም። ያው ማታ እንደዛ ብለው ተንጫጩ ሰዎች፣ አረ እንዳታጣሉ በቃ መከራ እንዳታመጣብን ምናምን ብለው እንደዛ ልጁ የተሳደበውና ዱላ የወረወረበት ልጅ ጋራ ተጣሉ። እናቴ ሳትቀር ማለት ነው። ታዲያ ታውቃለች የዛ ሀገርን ሰው እንደዚህ በፈጣጣው መነጋገር አትችሉም። እኔ ስለሚያመኝ እንደውም አልችልም። ተከራክሬ አልችላቸውም። ሲጀምር የኢትዮጵያን ሰው ተከራክራችሁ አታሸንፏቸውም። በቃ ተናዳችሁ ነው የምትቀሩት እንጂ ማለት ነው። እና አላህ ይስጥር ብቻ ውዶችዬ። ቪዲዮውን አስተያየት ስጡበት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም እንዳትረሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ ሀገራችንን ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።